ሰላም ለእናንተ ይሁን እንደምናላችሁ የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ነው ከሰዓቱ ዜናዎች ጋር ጀማል ኢማም ለደቂቃዎች አብሬያችሁ ቆያለሁ ስለ አብሮነታችሁ እጅግ አድርገን እናመሰግናለን ወደ ቀዳሚው ዜና እናልፋለን የበጋ መስኖ ስንዴን በማልማታቸው ኑሯቸው እየተሻሻለ መሆኑን በደቡብ ወሎ ዞን የቃሉ ወረዳ አርሶ አደሮች ተናግረዋል ከ2000 ሄክታር በላይ መሬት በመስኖ እየለማ መሆኑን የወረዳው ግብርና ጽሕፈት ቤት አስታውቋል አበሻንላይ ዝርዝሩን ይዟል በደቡብ ወሎ ዞን በቃሉ ወረዳ በደጋን ከተማ የጨለቃ ክላስተር ላይ ነው የምንገኘው ይህ ክላስተር የስንዴ ክላስተር ነው በማሳቸው ላይ ያረሙና የተለያዩ ስራዎችን እየሰሩ ያገኘናቸው የዚህ አካባቢ አርሶ አደሮች አምና ከዛም በፊት ባለፉት ጥቂት ዓመታት በስንዴ ክላስተር እየሰሩ በተለይ በመስኖ ያውም ደግሞ በበጋ መስራት ተጨባጭ ለውጥ ስላመጣላቸው አሁንም በዘንድሮ ዓመት በስፋት ስራ ላይ መሆናቸውን ነግረውናል። ስንዴ ራሱ በከተማ ገበያ ላይ ነው እንጂ የምናየው እዚህ ቦታ ላይ በጭራሽ ሆና ብለን ግምት የለንም ነበር። እንዲያየነው ተሆነ ግን በዚህ በበጋ ስንዴ መስኖ መሬትና ውሃ በመገናኘቱ በጣም ተጠቃሚ ሆነናል። በአመት 3 ጊዜ እየተጠቀምን ነው። በጣም ለውጥ አለ። ቤተሰብ እንመግባለን። ለቤተሰብ ተርፎ ለገበያ እንኳን እየተጠቀመ ነው ያለው ህዝቡ። እዚህ በማምረታችን ሌላውም ሰው ተጠቃሚ ሆኗል። ህልም ነበር የሚመስለን ስንዴ ጨለቃ ላይ ይሆናል ብለን ጭራሽ አንጠረጥር። እኛ ስንዴ በኬሻ ምናልባት እንደው ለእርዳታ መጥቶ እንጂ የምናየው በአርሶ አደር በእኛ ምርት ተመርቶ ስንዴ ይበላል ተብለን ይበላል ብለን አስበን አናውቅም። ልጆችን ከመመገብ አልፌ አሁን ቢያንስ እስካሁን ድረስ ለተለያዩ አርሶ አደሮች ዘር እየሸኩኝ እየወሰዱ ዘርተዋል። በዚህ አካባቢ አርሶ አደሩን በመደገፍ ስራ ላይ የሚገኙ የግብርና ባለሙያዎች አርሶ አደሩ የግብርና ኤክስቴንሽኖችን በመጠቀም የበጋ መስኖ ስንዴን የማልማት ስራው ከጊዜ ወደ ጊዜ እየጨመረ መምጣቱን ነግረውናል። የአርሶ አደሩ የግንዛቤ ለውጥ ከጊዜ ወደ ጊዜ እየተሻሻለ የመጣበት ሁኔታ አለ። የበጋ መስኖ ስንዴ ላይ ከአሁን በፊት ከፍተኛ የሆነ የአመለካከት ችግር ነበር። እንኳን አርሶ አደር ላይ ባለሙያም ላይ የሆነ ስንዴ አይሆንም የሚል አመለካከት ነበረን። አሁን ላይ ግን የተሻለ አመለካከት ኑሮን አርሶ አደሩ ምርትም እያመረተ ከፍተኛ ፐር ሄክታር እስከ 45 ሄክታር የተሻለ ምርት እያመረቱ ያመጡበት ያለ ሁኔታ ስላለ የተሻለ ግንዛቤና እውቀቱ የዳበረበት ሁኔታ አለ ማለት ነው። የቃሉ ወረዳ ግብርና ጽሕፈት ቤት ምክትል ኃላፊ አቶ ሀሰን ሰይድ እንደነገሩን በዘንድሮ ዓመት በበጋ መስኖ ስንዴ ከ2200 ሄክታር በላይ መሬት በመልማት ላይ ነው የሚገኘው። አርሶ አደሩም ከጊዜ ወደ ጊዜ የግንዛቤ ለውጥ በማምጣት በበጋ መስኖ ስንዴ ላይ በትኩረት እየሰራ መሆኑን ነው ያስረዱን። የመጀመሪያው የግብአት የማሟላት ስራዎችን በሰፊው ሁኔታ የሰራንበት ልዩ ዓመት ነው። ማዳበሪያ እንደገና ደግሞ ከዩኒየን ጋር በመነጋገር በየህብረት ስራዎቹ አካባቢ ማዳበሪያ በወቅቱ ቀርቦ ቅድሚያ የግብአት የማቅረብ ስራ ሰርተን እና አርሶ አደሩ ጋር በመግባባት በሰራነው ልክ ደግሞ ይሄን ውጤት መጥቷል። ሌላው በዛ ዓመት ልዩ የሚያደርገው እንደኛ ዘመናዊ በተለይ ትራክተር መጠቀም ነው። አሁን በበሬ የታረሰበት ሁኔታ ያለው በዚህ ዓመት ወደ 2200 ሄክታር በበጋ መስኖ ስንዴ ለመሸፈን አቅደን አሁን ላይ ወደ 2203 ከ100% በላይ የፈጸምንበት ዓመት ነው። የከተማዋን እድገት ለማፋጠንና ለነዋሪዎቿ ምቹ ለማድረግ የመሰረተ ልማት ግንባታ እያከናወነ መሆኑን የከሚሴ ከተማ አስተዳደር አስታውቋል። በከተማዋ 2.4 ኪሎ ሜትር ርዝመት ያለው የኮሪደር ልማት ስራ ተጀምሯል። ኢማም ኢብራሂም ዝርዝሩን ይነግረናል። የከሚሴ ከተማ አስተዳደር የ2018 የኮሪደር ልማት ስራን በይፋ ጀምሯል። አሚኮ ያነጋገራቸው የከሚሴ ከተማ ነዋሪዎች በከተማው በመጀመሪያ ዙር የተሰራው የኮሪደር ልማት ለከተማው ተጨማሪ ገጽታ ፈጥሯል ብለዋል። አሁን የተጀመረው የኮሪደር ልማትም እስከሚጠናቀቅ የበኩላቸውን እንደሚወጡም ተናግረዋል። አዳማን፣ አዲስ አበባን አሁን ከዛ እየመጣው አይቻቸዋለሁ። እዚህ ሲመጣ ደግሞ በጣም ትንሽ ከተማ ነው። እንደዛ አይነት ኮሪደር እንደዛ የሚያምር አይነት ሰፊ የሆነ በቃ እንትኑ ባል ነው እንቶ በጣም ገርሞኝ ማለት ነው። ቆሜ ራሱ እዛው እያመሸው ነው ገርሞኝ እየቀረጽኩት ማለት ነው። በጣም አምሯል። ከተማዋን ለውጧል። ወጣቶች እዛ ሄደው ይቀመጣሉ፣ ያነባሉ። እዛ ሄደው ይቀመጣሉ፣ ያነባሉ።
ብዙ ነገር አይቻለሁ። በቃ ይሄ ለውጥ ነው። በቃ ለውጥ ማለት ለኔ ይሄ ነው። አስፋልቱ ባያልቅም ተጀምሯል። ይሄን ሲጨመር በጣም ደስ የሚልና ለመኖር ጉጉት እያደረብን ነው። ለከተማው እርገት ለልጆቻችን ያለው ለውጥ በጣም የሚያስረሳና ተደስተናል። የሚጠበቅብኝን ግዳፍ ለማድረግ እኔ ዝግጁ ነኝ። በማንኛውም በቃ ከኔ የሚጠበቀውን መንግስት ጎን እቆማለሁ። የኬሚሴ ከተማ አስተዳደር ከተማና መሰረተ ልማት ጽሕፈት ቤት ስራ አስኪያጅ እስማኤል ናስር በከተማ አስተዳደሩ በባለፈው በጀት ዓመት 1.3 ኪሎ ሜትር መገንባቱን አስታውሰው በ2018 በጀት ዓመት 2.4 ኪሎ ሜትር በኮሪደር ልማት ለመሸፈን ወደ ስራ ገብተናል ብለዋል። የጀመርነው የመጀመሪያ 2.4 ኪሎ ሜትር ነው። በግራም በቀኝም ሲሆን ደግሞ 4.8 ኪሎ ሜትር ይመጣል ማለት ነው። ስለዚህ በዚህ ውስጥ ግሪነሪ ያለው 1 ሜትር ግሪነሪ ያለው 2 ሜትር ደግሞ የሚይዝ የሳይክል ዌይ ያለው 3.50 የሚይዝ ደግሞ ወክ ዌይ ያለው። ስለዚህ እዛው ላይ ስማርት ፖሎች ተከሉበታል። እነዚህን ያቀፈ በግራም በቀኝም ከተማችንን ሊያስቡ የሚችል ነው ማለት ነው። አንዳንድ ስፋት ያላቸው ቦታዎች ላይ ፋውንቴኖች አሉት፣ ስፕሪንግ ፋውንቴኖች አሉት። የከተማን ውበት በጠበቀ መልኩ እነዚህ ስፕሪንግ ፋውንቴኖችና የመቀመጫዎች አሉት። ሰው እንዲዝናናበት የሚያደርግ ከተማው ውበት ሊጨምር የሚችል ስራዎችን እየሰራን ያለ ነው። በአጠቃላይ የኬሚሴ ከተማ አስተዳደር ከንቲባ ሸሪፍ ቃሲም ከተማ አስተዳደሩ ከተማውን ለነዋሪዎች ምቹ ለማድረግ እየሰራ ነው ብለዋል። ዘንድሮ የስታንዳርዱን ያሟላ የኮሪደር ልማት ለመስራት አቅደን አሁን ወደ መጀመሩ እየደረስን ነው ያለው። እሱም የሳይክል መሄጃ ያለው፣ ግሪነሪ ያለው፣ የእግረኛ መሄጃ ያለው እንደዚሁም ደግሞ አንዳንድ መቀመጫዎችን አድርገንበት ለከተማችን ውበት የተሻለ ገጽታ እንደምንሰጠው ትልቅ ተስፋ አለን። አስፋልቱ አልቆ ኮሪደሩም አልቆ ሲጠናቀቅ ለከተማችን የኢንቨስትመንት ፍሰት ለቱሪዝም እንደዚሁም ደግሞ ለተለያዩ የከተማ አገልግሎቶች ከፍተኛ አስተዋጽኦ ያበረክታል ብለን እንጠብቃለን። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ በበኩላቸው በበጀት ዓመቱ በከተሞች የሚሰሩት የኮሪደር ልማቶች በተያዘላቸው ጊዜ በጥራትና በፍጥነት እንዲጠናቀቁ በቅንጅት እየተሰራ መሆኑን አስረድተዋል። በዚህ ዓመትም ከብሔረሰብ አስተዳደሩ አንጻር ለረጅም ጊዜ ጥያቄ ሆኖ የቆየውን የከተማችን የመሰረተ ልማት ፍላጎትና የከተማውን እድገት ሊሸከም የሚችል የ2.4 ኪሎ ሜትር የኮሪደር ልማት በከተማ ዋና አስፋልት የማልማት ስራ ተጀምሯል። እዚህ አካባቢ እንግዲህ የማህበረሰባችን አጠቃላይ የከተማውን አጠቃላይ እድገት የዞኑን አጠቃላይ የልማት እንቅስቃሴ ሊሸከምና ሊገልጽ ይችላል ሲባል አሁን ባለው አጠቃላይ ከተማን የማልማት ክትመትን በማሳካት ሂደትና ከተሞች የብልጽግና መዳረሻ እንዲሆኑ ካለው እሳቤ አንጻርና ካለው ተግባራዊነት አንጻር እሱን ታሳቢ ያደረገ ስራ እየተሰራ ነው ያለው። በመጨረሻም የልጆች የማህበራዊ ሚዲያና የኤሌክትሮኒክስ እቃዎች አጠቃቀም ጥንቃቄ ካልታከለበት በወደፊት ህይወታቸው ላይ አሉታዊ ተጽዕኖ እንደሚኖረው የስነ ልቦና ባለሙያዎች ይናገራሉ። ወላጆች በቴክኖሎጂ አጠቃቀም ለልጆቻቸው አርአያ ከመሆን ባለፈ ኃላፊነታቸውን በአግባቡ መወጣት እንደሚኖርባቸውም ተመላክቷል። በዚህ ጉዳይ ዙሪያ መስዑድ ጀማል ከስነ ልቦና ባለሙያ ጋር ቆይታ አድርጎ ተከታዩን ዘገባ አሰናድቷል። አሁን ባለንበት ዘመን ከትውልዱ የስልጣኔ እድገት ጋር ተያይዘው የሚመጡ የተለያዩ የቴክኖሎጂ ውጤቶች የሰው ልጅ መረጃን ለማግኘትም ሆነ በዓለም ዙሪያ ግንኙነትን ለመፍጠር የሚያደርገውን ሩጫ ቀላልና ቀልጣፋ አድርገውለታል። በዚህም ምክንያት ትውልድ ከመቼውም ጊዜ የበለጠ ከማህበራዊ ሚዲያዎች ጋር ያለው ትስስርና ቁርኝት እጅግ እየጨመረ መምጣቱን መታዘብ እንችላለን። በተለይም ስማርት ስልኮች ከተፈጠሩ ወዲህ የማህበራዊ ሚዲያዎች አጠቃቀም በእጅጉ መጨመሩ የሚታይ ሲሆን ይህ ነገር በህፃናት ላይም አሻራውን ሲያሳርፍ እንመለከታለን። በመምህር አካለወልድ ትምህርት ቤት የስነ ልቦና ባለሙያ የሆኑት ወይዘሮ ዙፋን ዮሐንስ ከአጠቃቀም ጉድለት አንጻር ማህበራዊ ሚዲያ አጥፊ የሚሆኑበት እድል መኖሩን ተጽዕኖውም በህፃናት ላይ የጎላ ሊሆን እንደሚችል ይጠቅሳሉ። በማህበራዊ ሚዲያ አጠቃቀም ወላጆች ለልጆቻቸው አርአያ ለመሆናቸው ደግሞ ችግሩን ሊያባብሶ ይችላል ይላሉ። ሶሻል ሚዲያ የሚባለው ማህበራዊ ሚዲያ ወይም ማህበራዊ መገናኛ የሚባለው ነገር እንደ ፕላትፎርም ማለት እንደተዘረጋው ለስራ እንደተመቸው ስህተት የለውም ማለት አጥፊ አይደለም። ነገር ግን ሶሻል ሚዲያ አጥፊ ነው ብለን የምናስበው ወይም ደግሞ ችግር ነው ብለን የምናስበው በዋነኝነት የአጠቃቀም ችግር ሲኖረው ነው። አጠቃቀማችን የተሳሳተ በመሆኑ በአብዛኛው በተለይ በህፃናት ላይ
ችግርና ስህተት ሲፈጥር እያየነው ነው ያለው። በቃ የሶሻል ሚዲያ አጠቃቀማችን እንደሆነች አብዛኛው ጋር አርአያ አይደለንም ብዬ ነው ማስበው። የማህበራዊ ሚዲያ አጠቃቀም በልጆች ህይወት ላይ እንደ ወላጆቻቸው ክትትልና እገዛ አዎንታዊና አሉታዊ የሆነ ተጽዕኖ ሊፈጥር እንደሚችልም ይገልጻሉ። በተለይ ለህፃናት ልጆቻችን አሁን በጣም መጥፎ ነገር ኬጂ ምናምን ያሉ ልጆችን ሃይማኖታዊ ቦታም ይዘው ሂደው ማህበራዊ ቦታም ይዘው ሂደው የሆነ ቦታ ይዘው ሂደው ስልክን እንደማ ዝም ማስባያ ቤት ውስጥ ቁጭ ብለው አንድ ስልክ ወይ አንድ ታብሌት ይዘው ሲነካኩ ነው የሚውሉት። አካላቸው እየተንቀሳቀሰ አይደለም፣ አይምሯቸው እያደገ አይደለም። ለምን ልጆቹ ክሬቲቭ አይደሉም። የሚጠቀሙበትን ነገር እኛም የምናግዛቸው ማኔጅ የምናረጋቸው ከሆነ አይምሯቸውን ይቀይርላቸዋል። ወላጆች በቴክኖሎጂ አጠቃቀም ከልጆች የቀደሙና የተሻሉ ሆኖ መገኘት ልጆችን ከተለያዩ ችግሮች ቀድሞ ለመታደግ እንደሚያስችልም ይጠቅሳሉ። በየዘመኑ እያየነው ነው አይደል? ሶሻል ሚዲያዎች ላይ የሚመጡ ኢሹዎች አሉ፣ የሚነሱት ኢሹዎች። እነዛን ኢሹዎች ከልጆቹ ቀርመን እኛ አንድ ስቴፕ ማወቅ አለብን። ተሳትፋባት እንደሆነ ያንን ነገር ሶልቭ ለማድረግ እኔ ቀድሜ መረጃው ሊኖረኝ ይገባል። በሶሻል ሚዲያ አጠቃቀም ወላጆች ከልጆቻቸው አንድ ስቴፕ የተሻሉ መሆን አለባቸው፣ ማወቅ አለባቸው። ልጆችን አንጾ በማሳደግ ረገድ ወላጆች ኃላፊነታቸውን በትክክል መወጣት እንደሚኖርባቸው የገለጹት ባለሙያዋ ልጅ አሳዳጊዎች ከፊታቸው ትልቅ የቤት ስራ ይጠብቃቸዋል ብለዋል። መሰራት ያለበት የትኛው ነው? ቀድሞ መሰራት ያለበት ማቴሪያል አይደለም፣ ሰው ነው እኮ። ልጅ ሲያለቅስ አቅፎ እንደ ባህሉም እንደ ሳይንሱም ፍቅር ሰጥቶ ዝም ማስባል ያለባት እናት ናት፣ ወይም እንክብካቤ የሚሰጠው አካል ነው። አሁን ደግሞ ምን አረግን እኛ? ኃላፊነቱን ሸሸን፣ ለቅሶውን ጠላን። ስለዚህ ለማን ሰጠን? አሳልፈን ለሌላ አካል ሰጠን ማለት ነው። ሶሻል ሚዲያ የሚያጠፋው እኛ ወላጆች የሚገባንን ኃላፊነት ሳንወጣ ስንቀር ነው። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። ስለ አብሮነታችሁ እጅግ አድርገን እናመሰግናለን። በያላችሁበት ሸጋ ጊዜ ይሁንላችሁ።